አልገባም በቃ ሰው ልጅ ለምን በዚህ ልክ ሊሆን ይችላል? በቃ ስለዚህ ለሁለት ተሰንጥቆ ነው ለሁለት ተከፍሎ ነው የተባለው ማለት ነው። ይሄው ነው ታዲያችንን ስለን ፈረሳችንን አዘጋጅተን እየተጠባበቅን እያለን መጣ ጣሊያን። እንዴት አላወቀም ስለኔ ነው? ፍሬን አዳምጣኝ እንጂ እየወሰለትሽ እኮ ነው ያልኩሽ። ምንድነው መሰለኝ? እሺ አሁን በኔ ትፈርዳለህ? እኔ ተፋተኛ? ለምን ማን ተፋተኛ ታዲያ? ሲመጣ አትምጣ ነው ቤቱ እኮ ነው። ረሳው እንዴ? ባሊ እኮ ነው። ባሊ ነው? አው ሽምዬ ሰላም ሰላም፣ እንዴት ናችሁ? ዛሬም እንግዲህ ፈታ ዘና ለማለት ተገናኝተናል። በታኩር ቪዲዮ ጀምረናል። ታኩር እንግዲህ ሽቶ ቤት ከፍቷል። ብዙዎችም እየገዙት ይገኛሉ። እስቲፎም እንግዲህ በዚህ መንገድ ሂዳ በጋርድ ታጅባ እንግዲህ ሽቶ ገዝተዋለች። እንግዲህ ታኩር ብዙዎች እያበረታቱት ይገኛሉ። አሁንም ታኩሬ መልካም የሥራ ጊዜ እንዲሆንልህ እንመኝልሃለን። ለማንኛውም ዛሬም እንግዲህ ፈታ ዘና ለማለት ተገናኝተናል። አዳዲስ መረጃዎችም ይኖርኛል ከኢቢኤስ እና ከብርቱካን ጋር በተያያዘ እንግዲህ አሁንም ጉዳዩ እየቀጠለ ይመስላል። ኢቲቪዎች ምን አስበው ነው እንደ አዲስ ቪዲዮ ማቅረብ የጀመሩት? እንዳለ የኢቢኤስ ጋዜጠኞች እንግዲህ ኢቲቪ ላይ ቀርበው አሁንም አንዳንድ ሐሳቦች እየሰጡ ይገኛሉ። እነሱም ማስደምጣችሁ ይሆናል ማለት ነው። እስከ መጨረሻ ድረስ ይህን ቪዲዮ ላይክ በማድረግና ይህን ዩቲዩብ ቻናል ሰብስክራይብ በማድረግ አብራችሁኝ እንድትቆዩ ከወዲሁ በትህትና እጠይቃችኋለሁ። ወደ መጀመሪያ ቪዲዮ ስናልፍ እንግዲህ አምለሰት እናገኛታለን። የቴዲ አፍሮ ሚስት ማለት ነው። ቱር ጀምራ ነው ወይስ ምንድነው አልገባንም። ብቻ የሆነ ወጣ ያለ ከከተማ ወጣ ያለ ቦታ ሄዳ እንግዲህ የሆነ ቪዲዮ ለቃለች። እስቲ እሱን እንመልከተው። ቦድቅስ አምቡላንስ አድነኛለህ? አዎ ስራው ነው። አምቡላንስ ነው ሰውየው። ልግባ የሆነ ነገር ቦኑም አለው ብድግ አድርጋ አንጣልጤ ምናምን ወስደለው ያለ ነው አምቡላንስ ለማደርቆ ታድርቂኝ ነው ያለው። አይ እና ቁጭ በይ ነው ያልኩት። ዳናይት ሳምቲንግ እንደዛ መሰለኛ ያዛ ገና እኮ እዛ እኮ ማዶ እኮ የሚቀበሉን ሰዎች አሉ። ማዶ አንሶች አዎ ምን አይነት በቃ ችግር ለና ያንቺ ሌላ ነገር ነው። እኔ አልፈልግም እንደሱ አይነት ነገር ማለት ነው። በእውነት አይ አልገባም በቃ ነይ ብያለ ነው የደከመው ገና ካሁን። ለምንድን ነው እንደዛ የምትሆነው? ለምን ትፈራለች ምናምን ብላ ነው ንገራ ኦርኔ አተናን ኬቤ አሳቅብኝ በኋላ መጨረሻ ላይ ካልደገምኩት ነው የምትይ። ለግባ የቱ ጋር ቦታው ግን የት ነው? በጣም ነው የሚያምረው ቦታ እንዴ! ወዛለች እኮ ይገራ ከክራይ ወራና ባይከር ችግር የለም። አዎ የለም። ለምን ይወዛወዛል? አዎ መኪና ራሱ ሲሄድ የሆነ ቦታ ላይ ገጥገጥ የለም ይላል አምቡላንስ። ይባበር አንቺ ጋር መሄድ ይቅር። አዎ ይሻልሻል። ብዙ ሩቅ በጣም ፈርታለች። እዛ ጋር ምንድነው የሚመጣው? እዛው ወርዷት በቃ ይበቃታል። ያው እንጨት ለካሜራ ስለሆነ እንጨት ነው። እንደዚህ አይነት የቱር ቪዲዮዎች እንግዲህ ብዙ ጊዜ እንዳየነው ከሆነ የቱር የሚሰሩ ሰዎችን ቻሌንጅ አለው። በጣም ከባድ ቻሌንጅ አለው። ራስን ለዛ በጣም ሳክሪፋይ መክፈል መቻል አለብህ። በጣም አስቸጋሪ በሆኑ ሁኔታዎች ውስጥ እየገቡ ነው ቪዲዮዎች የሚሰሩት። በተለይ ከከተማ ወጣ ብለው ሲሰሩና አምስት ደግሞ ለዚህ ትንሽ ዝግጁ አትመስልም። ትንሽ የምትፈራ አይነት ናትና ትንሽ ቱር ከጀመረች እንግዲህ ከዚህ በኋላ ጠንከር ማለት መቻል አለባት። ዳይሬክተርም የሚያስፈልጋት ይመስለኛል። ለማንኛውም በቀጣይም እንደዚህ አይነት ተመሳሳይ ቪዲዮ ከሰራች አማቀርብላችሁናል። ወደ ቀጣይ ቪዲዮ ስናልፍ እንግዲህ የብርቱካንን እናገኛለን። ብርቱካንና ኢቢኤስ ከዚህ በፊት እንደሚታወቀው እንግዲህ ብርቱካን በኢቢኤስ ቀርባ ነበረ። ተደፈርኩኝ፣ ብዙ ችግር ደርሶብኛል ብላ ቀርባ ነበረ። ከዛ ደግሞ ሁለተኛ ላይ እንግዲህ ኢቲቪ ላይ ቀርባ ይሄ ነገር ውሸት ነው ብላ ነበረ። ከዛ በኋላ ጉዳዩ ተረስቶ ነበረ። አሁን ለምንድን ነው እንደ አዲስ ጉዳዩ እየተነሳ ያለው? ኢቲቪዎች እንግዲህ እንዳለ የኢቢኤስ ጋዜጠኞችን በማቅረብ እንግዲህ አዲስ ቪዲዮ ሰርተዋል። ራሷ ብርቱካን ቀርባም እንግዲህ አንድ ቪዲዮ አጋርታናለች። እሱን እስቲ እንመልከትና ከዛ ደግሞ የኢቢኤስ ሰራተኞች እነ ሉላን ጨምሮ ምን አሉ፣ ምንድነው እያለ ያሉት ሰው ሁኔታውን ከተረሳ በኋላ ለምንድነው እንደ አዲስ የመጡት? ምን ተፈልገው ነው? እስቲ እሱን እንመልከት። እዚህ ለሁለት ተሰንጥቆ ነው ለሁለት ተከፍሎ ነው የተባለው ማለት ነው።
ይሄው ኖርማል ነው ምንም ነገር የለም አልታየም እዚህ ጋር ተመትቻለሁ ስትል ገባ በቢላም ተፈቅፍቅ ያለ የተባለው ይሄው ፊቴም ኖርማል ነው ምንድነው ያለቻለች በስኮርቶ ላጠላጣር ወጽፎ ሰጠኝ የት ውስጥ ገብቼ እንዳወራ የተቀባውት ነበር አራት ቦታ ላይ ማለት ነው ገና መጀመሪያ እየሳኩም ቢብያቸው ማለት አዲስ እሱ ገበያ ለላክሽ ኤጀንሲ ያለኝ እሺ ካሳውና ያለኝ ብለሽ እንዳትይ ስለዚህ ሂጂና ቀጥታ ዋና ዳይሬክተሩን ሄደሽ አናግረሽ የሕክምና ማስረጃ እንዲህ ስለተታመምኩኝ እና ጤና መድን ለወጣ ጤና መድን ደግሞ ያለ አይዲ አይቻልም ብለዋልኝ ስለዚህ ባጋጠመኝ የጤና ችግር ምክንያት ጤና መድን ማውጣት ስላልቻልኩኝ ቀበሌ መታወቂያ አምጥ ስለተባልኩ እንደሱ እንድተባበሩ ፈልጌ ነው ብለሽ ዶክመንቶችሽንም የሕክምና የትምህርት ቤቱን አስገቢ አለኝ ቀደም ተከትሏን ይዤርኩ መተሽ መውሰድ ትችያለሽ ተባልኩ ቀጥታ መጥቼ ወሰድኩ እሱ ከተሰጠኝ በኋላ ነው የሆነ እንኩሽኩሾቹ ጀመሩ ሰራው የተጀመረ የዛኔ ነው እንጂ ቤት እንደከራይ ያደረገ በ7000 ብር በእጄ ሰጠኝ ታሪኩ ይባላል የቢስ ቴሌቪዥን ሰራተኛ ታሪኩን የሰጠኝ በእጄ የሰጠኝ እዚህ አይደለም እዚያኛው ነው ቤቴ ነው ስለማመድ የነበረ ባለቤትሽ እንዳዩ ደብቂ እኔና አንቺ ብቻ ነን ሚስጥሩን መያዝ የምንችል ብሎ ቃል ገብቶልኝ ስለነበር አልጋ ውስጥ ነበር ያስቀመጥኩት የነበረ 7000 ብር እንደሰጠኝ ቤት መከራየቴን እንደ ማረጋገጫ ቀጥታ ኢቢኤስ ሄድኩኝ ተከራይቻለሁ ብዬ ያንን 3000 ብር መልሼ ይዤ ሄድኩኝ ይዤ በሄድኩበት ሰዓት ተከራይቻለሁ ቤቱ ነው አብረን እንሂድና እንየው ግቢውን አልኩኝ አምጥቼ አዩት ካዩት በኋላ ኢቢኤስ ማለት ነው ታሪኩና ሌላም ሰራተኞች አሉ አብረው መጣው አይተውት ግቢውን ቸክ አድርገው ሄዱ በሌላኛ ቀኑ ነው ለቀረጻ የመጡ ደምቢዶልን እንድጠራና ጥቃት እንደደረሰብኝ እንዳወራ ያደረገው ካሳሁን ነው ከዛ በኋላ ያለው የትኛውም ሰው ሲጠይቅሽ እኔን ሲለኝ ካሳሁን ራሱ የትኛውም ነገር ሲጠይቅሽ ምንም ችግር የለውም ይሄ ቆቆንሽ ያለው ይሄኛው እኮ ደምቢዶሎ ሰው ነው አዋሪው እኮ እንትን ምንም ነገር እንዳታወራ ይሄ ጆሮን ራሱ ወደዚህ ስቦ ያዋንተን እያለ ነው ሁሉ ብሎኛል እሱ እንደውም የነቀይ ደውሹሽ ያለ ረጅም ነው እና አንድ አመት ምናምን የሆነው ከመጣ ያ ማለት ወሳይ ኩነት ከመስራት ከጀመረ አንድ አመቱ ነው እድሊና የሆነ ቃላቶችን ሰሳትና የሆነ ሲጣፋብኝ ከመሃል ታስተካክለልኛለች እንትኑ ጥቃቱ ደርሶባትኝ አንገቷ ያለበት ምክንያት የተቆረጠበት እሷ ናት የነገረችኝ ህሊና ማለት ነው እንዲ ሲመታ እንዲ ሲወረወር ቀጥታ አለ ግራ ቀኝ ሄድ አይታወቅም እንዲ ሲቆረጥ ሲመታ አለ የሚለውን እሷ ናት እንድል ያደረገች ስለ ብርቱካን በጣም አወዛጋቢ የሆነ ነው ጉዳዩ በጣም ግራም ያጋባ ነው ህዝቡ ራሱ ግን እየተጋባ ይገኛልና ምንድነው እየሆነ ያለው እውነት እቺ ልጅ ዋሽሳናለች ማለት ነው የመጀመሪያ ኢቢኤስ ላይ ያቀረበውን ዶክመንተሪ በትክክልም ውሸት ነበር ማለት ነው አሁን እንዳያችኋት እንግዲህ እዚህ ጋር ተመትቻለሁ ብላ ነበር ዶክመንተሪ ላይ አልታየም እኔም ጠቅሼው ነበር ዶክመንተሪ ላይ ለምን አልታየም ስትመታ የተመታችው እዚህ ጋር ጠባሳ መታየት ነበረበት ብዬ ነበር አሁንም አሳይታናለች ምንም አይነት ጠባሳ የላትም እቺ ልጅ አሁን ስትናገር ደግሞ በደንብ ነው እያወራች ያለችው በቃ እኔ አጭበርብሪያ ነው እያለች ያለችው በእርግጥ ማጭበርበሯን እንደ በኮንፊደንስ ነው የምታወራ በነገራችን ላይ ማጭበርበሯን ሁላ የሚያስጠይቃት አይመስልም እዚህ ቁጭ ብላ ስታወራ ዝም ብላ ፈታ ብላ ነው እያወራች ያለችው ፈታ ብላ እኔ እንዲያርግ ያለው ዋሽቻለሁ እያለች ነው መዋሸት ትልቅ ወንጀል ነው በዚህ ደረጃ ማለት ነው ስለዚህ እንደዛ ከሆነ እች ልጅ የእውነት ውሸት ከሆነ በሰዎች ተታላ ከሆነ ይሄንን የሰራችው እንግዲህ ኢቲቪዎችን ምንም አልተሳሳቱም ማለት ነው ይሄን ጉዳይ በዚህ መንገድ ማምጣታቸው ህዝቡ እያሳሳታችሁ ነው በሚል እንግዲህ በሰሩት ነገር ላይ ቅሬታ ማቅረብ አንችልም ማለት ነው ስለዚህ እንደምታዩት ነው ይሄ ሁሉ እየሆነ ያለው እስቲ በዚህ ጉዳይ ሉላና ሌሎች የኢቢኤስ ሰራተኞችስ ምን አሉ የሚለውን እስቲ እንመልከት ሰው ልጅ ለምን በዚህ ልክ ሊሆን ይችላል በቃ ስጠይቅ ነበር እንዴት ለምን ወይ ምን ተፈልጎ እስካሁን ያልተመለሰልኝ ጥያቄ ነው ለራሴ ይሄ በጣም አስደንጋጭ አስጠሊታ ምንበት ምክንያት ሰው ልጅ በዚህ ልክ አንድን ጥቅም ለማግኘት በዛ ርቀት ብዙ ሰዎችን በዛው እየጎዳ ዋጋ እያስከፈለ ሄዷል የሚለው ነገር ተረድቼበታለሁ ይሄ ሁሉ ሂደት ላንድ ለሆነ ለራስ ጊዜያዊ ጥቅም በዚህ ልክ ርቀት እንደሚካሄድ እኔም አልገመትኩ ጊዜያዊ ያልኩበት ምክንያት ለምንድን ነው ውሸት ነው
እውነት ደግሞ እያደር ይወጣል። እውነት ነው ቆሞ የሚገኘው። በውሸት የትም አይደረስም። ሩቅ ሊኬድ ይችላል፣ ማለቂያው ግን በጣም አጭር ነው። የማገኛቸው የምታዋወቃቸው ሰዎች መጠራጠር ሁላስ እንግዲህ የኢቢኤስ ጋዜጠኞች በዚህ መንገድ ነበር ሀሳባቸው የገለጹት። የብርቱካን ጉዳይ በጣም እንደተጭበረበሩበት እነሱም እንግዲህ እንደተታለሉ አድርገው ነው እያወሩ ያሉት። በነገራችን ላይ በዚህ ጉዳይ ላይ በጣም ብዙ አወዛጋቢ የሆኑ ነገሮች አሁንም እንደቀጠሉ ናቸው። ቆይ በመጀመሪያ ደረጃ ኢቲቪዎች ይህንን ጉዳይ ለምን በድጋሚ ማምጣት ቻሉ? ትናንት ነው እነዚህ ቪዲዮዎች የተለቀቁትና ኢቲቪዎች ለምንድን ነው ይህን ጉዳይ ያመጡት? ሰው እኮ እንዳለ ረስቶት ጉዳይን በህግ ተይዞ እንዳለ ነበረ ሰው የሚያውቀው። ስለዚህ አሁንም በህግ ሂደቱ ተጠናቆ ውሳኔ እስካልተደረሰበት ድረስ አሁንም እንደዚህ አይነት ቪዲዮዎች መስራት ለምን አስፈለገ? ብዙዎች እንግዲህ ኢቢኤስንና የኢቢኤስ ጋዜጠኞች እንዲሁም ብርቱካን ተገደው ነው እንደዚህ አይነት ቃላት እየሰጡ ያሉት፣ እንደዚህ አይነት ኢንተርቪው እየሰጡ ያሉት እንጂ ብርቱካን በትክክል ችግር ደርሶባታል። ኢቢኤስ ያቀረቡት ዶክሜንተሪም በትክክል አስበውበት የሰሩት ነበረ እያሉ ይገኛሉ። እኔ ግን ይሄ ነገር ትንሽ የሚያጠያይቅ ይመስለኛል፣ ብዙዎችም እያሉ ይገኛሉ። ምክንያቱም እኔ አሁን ብርቱካን ችግር ደርሶባታል ለማለት ምንም አይነት ማስረጃ እኮ የለም። ምንም አይነት ማስረጃ የለም። ምንም አሁን ተደብቆ የሚወጡ ማስረጃዎችም አሉ። አንዳንድ ጊዜ ልክ አንድ ሰው ጉዳት ሲደርስበት በዚህ ሳይድ አሁን የብርቱካን ምንም አይነት አሳማኝ የሆነ ነገር የላትም ችግር እንደደረሰባት ሁላ። ስለዚህ ብዙዎች እንግዲህ ወደ ኢቲቪ እያደሉ ነው በአሁኑ ሰዓት። እንዴ ምንም እኮ ማየት አልቻልም፣ ለዚህ ልጅ መከራከር፣ ታፍናለች፣ ችግር ደርሶባታል፣ እንደዚህ ጫና በዝቶባታል በመንግስትም በኢቲቪም እንዳይባል ሁላ እቺ ልጅ ያቀረበችው ማስረጃ በቂ አይደለም። የታለ እዚህ ጋር ተመትቻለሁ አለች። ይኸው አየነው፣ ምንም ነገር የለም፣ ጠባሳ እንኳን የላትም። ገብቷል። ስለዚህ ይሄ ነገር እውነትም ውሸት ነበር ወደሚለው እየሄደ ይመስለኛል። በቀጣይ እንግዲህ አዳዲስ መረጃዎች የሚወጡ ይመስለኛል ከዚህ ጋር በተያያዘ። የብርቱካን ጉዳይ ግን አሁንም በጣም አሳሳቢ ነው። ምክንያቱም እቺ ልጅ አንድ ትልቅ ጥፋት አጥፍታ አንድ ትልቅ በውሸት እንደዚህ አይነት መንገድ መጥታ ለአስሬ እየመጣች እኔ አጥፍቻለሁ እኔ እንደዚህ እያለች ነው። ቆይ እቺ ልጅ አምናለች አይደለ? ጥፋተኛ ነች። በቃ ጉዳዩ በህግ ትከታተላለች። ፍርድ ቤት የሚሰጣት አሁን ተጠርጣሪ ነች። ጥፋተኛ ሁና ስትገኝ በራሷ ማምናለች። በራሱ የህግ አሰራር አለው። ጥፋተኛ ሁና ተብላ እንግዲህ ፍርድ ይሰጣታል። በዚህ መንገድ ነው መምጣት ያለባት። አስሬ ቤቷ ይመስል ወይም የራሷ ቻናል ቲክቶክ ወይም ዩቲዩብ ቻናል ይመስል እየወጣች እኔ እንደዚህ ያረኩት በቃ ዋሽቻችሁ ነው ያለች አስሬ የምትመጣበት ምክንያት ምንድነው ነው? በጣም እየገረመኝ ነው። ኤኒዌይ ብዙዎችም እንግዲህ በዚህ ምንድነው እየሆነ ያለው እያሉ ይገኛሉ። ስለዚህ እች ልጅ በቃ አመነች። ጉዳዩን በህግ ተከታተል። ህግ ደግሞ የራሱን አካሄድ አለው። በዛ መሰረት የሚገባትን ቅጣት ያሳውቀን። በቃ ይሄ እኮ ነው፣ ሌላ ተአምር የለውም። እንዴ እና ኢቢኤሶች በአሁን ሰዓትም ግራ የተጋቡ ይመስላሉ። ኢቢኤሶች ምንድነው ረጋ በሉ፣ ወደ ቀድሞ ስራችሁ በስነ ስርዓት ተመለሱ። አስሬ እናንተም እየመጣችሁ ሉላ ምንም እየመጣችሁ እንግዲህ እዚህ ላይ ህዝቡን አታወዛግቡት። በቃ ጉዳይ በህግ ተይዟል። የህግ ፍጻሜ እንጠብቃለን። ከዛ ውጭ ግን ትርፍ ነው። ብርቱካን ግን አሁንም አሳማኝ የሆነ ነገር የላትም። እውነትም እች ልጅ ያጭበረበረች ትመስላለች። ለማንኛውም እኛ ወደ ቀጣይ እንሂድ። በአድዋ ጊዜ ተዋግቻለሁ የሚሉ አንድ ሰው እያጋጠመው እውነት በባለፈው ዓመት በህይወት ያለው አዎ አድዋ ጊዜ ስንት ዓመታቸው ይሆን? ተዋግቻለሁ ሽበት ነው፣ ነጭ ሽበት ነው። ስንት ዓመታቸው እንደሆነ አትገምቱ። እና ስንቱ አርበኛ በቴሌቪዥን እየቀረበ እኔ ግን ማንም አስተዋሽ አጥቼ ማንም አይቶኝ ያውቅ ስለ ሀገር ያልመሰክር ምናምን ሲሉ አባ እንደዚህ ከሆነማ እስኪ ለምን እንደው አንድ ቴሌቪዥን ጣቢያ አላመቻችሎትም ብዬ አመቻቸውና የአድዋ ድል በዓል ቀን ላይቭ ቀረው። ተመልካቾቻችን እንደምን ሰነበታችሁ? ዛሬ የአድዋ ድል በዓል ነው፣ እንኳን አደረሳችሁ። ዛሬ እንግዳለን አሉና እሳቸውን አቀርቧቸዋል። እኛንን ነው የጠቆመን። እሺ በቅድሚያ እስኪ ስሞትን ማን ልበል? እንዲሁም ደግሞ በአድዋ ጊዜ እስኪ እንዴት ነው ጣሊያትን ከገባበት ገብተው እስኪ እንዴት ነው ኢትዮጵያ ነፃ ያወጧት ባጭሩ ያስረዱት ተባሉ። እሺ ደጃዝማች አበራ እባላለሁ። የማይችሉት ቋንቋ የለም፣ ሁሉም ቋንቋ ይችሉታል። ኦልሞስት መጀመሪያ ጉድራት የምትባል ቦታ ላይ ሰፈርን።
ከዚያ ጦር ጎራዴያችንን ስለን ፈረሳችንን አዘጋጅተን እየተጠባበቅን እያለን መጣ ጣሊያን በሰማይ በምድር እሳቱን እያዘነበ የት እንግባ ተጉድራት የሮጥን ተጉድራት የተንደረደርን የት እንገባ ውቁሮ ተጉድራት ውቁሮ የአንድ ሰዓት ተኩል መኪና 1 ሰዓት ተኩል መንገድ ነው። እኛ በሩጫ 40 ደቂቃ ገባ። አይ ሩጫ አሁን ኃይሌ ይሮጣል። ልጁ ደግሞ ጋዜጣው ደግሞ እዚህ ነገር ነው። አይኑ እየቀላ መጣ። ምንድን ነው የሚያወሩት? ስለ ጀግንነት እንዲያወሩ ነው የጠራው። እንዴ አባ ይተው እንጂ እንደዚህ ነው እንጂ ነበር ከዚህ ላይ ተሰባስበን ፈረሳችንም የቀረው መንገድ ላይ ነው ማለት ፈረሱን ቀድሞት እኮ ነው ከፈረሱ ወርዶ ቀድሞ ፈረሳችንም ስንቃችንም የቀረው መንገድ ላይ ነው። እንደው ምን ታምር ነው ምን ሰይጣን መጣብኝ ይላል። ደግሞ ላይቭ ነው አይደል? ላይቭ ነው እንደዚህ ምን ተአምር ነው እንደው ምን ሰይጣን የመጣብኝ ብለን አንዲት ዋርካ ስር ቁጭ ብለን አሁንም እየተመካከርን እያለን መጣ ደግሞ ጣሊያን አሁንም በሰማይ በምድር እሳቱን ያዘነበ ትግርኛ ማምና ኦሮምኛ ይችላል ለመጣ ጣሊያን በሰማይ በምድር ሐዊና ተቀመጠ ሲያጋንኑት በትግርኛ ነው። አሁንም ከውቁ የተምዘገዘገ የት እንገባለን? መቀሌ ከመቀሌ ከውቁ መቀሌ የ2 ሰዓት መንገድ ነው። እኛ በ1 ሰዓት ገባን። አራባ አይተው እንጂ እንዴት ነው እንደዚህ ነው እንደ ኢትዮጵያ ታሪክ ለምንድን ነው እንደዚህ የሚያወሩት? ዝም በል እኔ ነኝ አንተ መቀሌ ገባን። የመቀሌ ሰው ደግ ነው። እህሉ አቀመሰን። ከዚያ ደግሞ ተጉድራት ደግሞ ስንሮጥ የት እንደገቡ ያላወቅናቸው ሰዎች መቀሌ ያገኘናቸው አሉ። ቤት ሩጠው እንደሆነ ቀድሟቸዋል። ደግሞ እነሱ ቁጭ ብለን እየተመካከርን እያለ አንዲት ዛፍ ስር ቁጭ ብለን ያወጋን እያለ መጣ ሰማይ በምድር አሁን እሳቱን እያዘነበ በቃው ባቸው ዝም በል የኢትዮጵያ አምላክ ይዞን ነው እንጂ በሩጫማ ኬንያን ገባ ነበር ይላል። አንተ ኮነ እሱ ነው ይዞቸው ሄደው እና በጣም ገረመኝ። ከዛ በኋላ አገኘኋቸውና ምንድነው አባ እንደዚህ ነው እንዴ አቀርበኝ ብለው የጨቀጨቁኝ ምናምን ስላቸው እና ምን ብዬ ልታወቅ ተወኝ ልጄ ስንቱ እየታወቀ ዝም ብሎ ዘፈን ላይ ነው እየታወቀ ስንቱ ዝም ብሎ ፉሪና ሳያወራ እየቀረበ እንደዚህ ብዬ መጥተው ግን በባንዳነት ሰርተዋል። በጣም ይገርማል። ከነዚህ ይሄ ጉዳይ ደግሞ ከጀርባ መጣራት አለበት። ኢቢኤሶች ሌላ ችግር ውስጥ ለገቡ ነው እንዴ? አድዋ ድል ያደረግንበት የተባለውን አድዋ ስንት ነገር የሰራንበት የተባለውን በዚህ ልክ ቪዲዮ መስራት እንደገና ወደ ችግር እንዳትገቡ እንደ ኢቢኤሶች ትንሽ ሰከን በሉ እንጂ የአድዋ ኮሚቴዎች አይተውታል። ግን ይሄ ነገር ለማንኛውም ወደ ቀጣይ እንሂድ። ይህ የምትመለከቱት ግለሰብ በሰርጉ ቀን በስካር መንፈስ ተነሳስቶ የሰርጉ ታዳሚ የነበሩ 3 እንግዶችን የገደለ ሲሆን በ4 ሌሎች ግለሰቦች ላይ ደግሞ የግድያ ሙከራ አድርጓል። በዛው በሰርጉ ቀን በደስታ ተነሳስቶ በስካር ላይ እያለም የሌላ የአንድ ግለሰብ መኖሪያ ቤትንም አቃጥሏል። በዚህም በሰራው ወንጀል የካፋ ዞን ከፍተኛ ፍርድ ቤት ጥፋተኛ ብሎ በ22 ዓመት እስራት እንዲቀጣ ውሳኔ ተላልፎበታል። የሚገርም ነው። ሰው እንግዲህ ተደስቶ ይህን ያክል ስህተት ይሰራል ማለት ነው። ጋይስ መጠንቀቅ ያስፈልጋል ማለት ነው። ምክንያቱም እኛ ጋር ያለው ትልቁ ችግር እንግዲህ ለመናገር ያክል ምንድነው በጣም ስንደሰት በጣም ሰርፕራይዚንግ እንሆናለን። አንድ ነገር ስናገኝ በህይወታችን ትልቅ ነገር ስናገኝ ከልክ በላይ ነው የምንደሰተው። በዛን ሰዓት ነው ስህተት የሚሰራው። የሆነ ነገር ስናጣ ደግሞ በጣም እንወርዳለን፣ እናዝናለን፣ ተስፋ እንቆርጣለን፣ ራሳችን እስከ መጥፋት ድረስ የምንደርስበት ሁኔታዎች አሉ። ስለዚህ ያ መሆን የለበትም። ስናገኝም ስናጣም መሀለኛ የሆነ አስተሳሰብ፣ መሀለኛ የሆነ ደስታና መካከለኛ የሆነ ሀዘን ሊኖረን ይገባል። ሀዘናችንን ትንሽ በጣም አለማዘን
ያለ ነው። አንድ ሰው ሲያጣ ነገ ሊያገኝ ይችላል። አንድ ሰው የሆነ ችግር ሲደርስበት ነገ የተሻለ ነገር ሊያገኝ እንደሚችል ማሰብ ነው። በጣም ትልቅ ነገር ስናገኝም ረጋ ብለን እንደሚገባን ያንን ያገኘነው ነገር እንደሚገባን በማሰብ ረጋ ማለት ያስፈልጋል። ከወዲሁ ማዘጋጀት ያስፈልጋል። በነገራችን ላይ ህይወታችንን ከአሁኑ በኋላ ማዘጋጀት ይኖርብናል። ሁለት ነገሮች ከፊታችን ይገጥሙናል። አንድ ትልቅ ሰርፕራይዝ ነው። ከዛ ውጪ ደግሞ ትልቅ ሀዘንና ትልቅ መጎዳት ነው። ስለዚህ ለነዚህ መሃል ሰፋሪ ሆነን በመረጋጋት በማሰብ ማስኬድ ይኖርብናል። ካልሆነ እንግዲህ ትልቅ አደጋ ውስጥ ስለምንገባ ነው። ለጥንቃቄ ያክል ነው እንደዚህ አይነት ቪዲዮ ያመጣሁላችሁ። ወደ ቀጣይ እንሂድ። ውሽማ ሆነ ቺት ሲደረግብህ፣ እሺ ውሽማም ቺት ይደረጋል እንዴ? እስቲ ኦኬ ምንድነው የምሰማሽ? እየወሰለትሽ እኮ ነው ያዝኩሽ። ምንድነው የምሰማሽ? እሺ አሁን በእኔ ትፈርዳለህ? እኔ ነኝ ጥፋተኛ? ለምን ማን ጥፋተኛ ታዲያ? ሲመጣ አትምጣ ነው። ቤቱ እኮ ነው። እረሳው እንዴ? ባሌ እኮ ነው። ባሌ ነው? ውሽምዬ አትደልኝ። ውሽምዬ ባጥር ዘሎ ሲሄዱ ሽሜ ደስ ይላል በሚል ኋላ ቀር 100 ዓመት የሞላው አባባል እኔን መደለል አቁሚ። ይገርምሻል። በኃይለ ሥላሴ ተሰደድን፣ በኃይለ ሥላሴ አጥር ዘለን፣ በደርግ አጥር ዘለን፣ በአብዮቱ ጊዜ ራሱ አሁን ቅርብ ጊዜ በኢህአዴግ አጥር ዘለን። እስከ መቼ ነው ውሽማ አጥር የሚዘለው? ለደስታ አይደል እንዴ የምንለፈው? እኔ በሱ ሰዓት መጥቻ አውቃለሁ። እሱ ከስራ በሚገባበት ሰዓት መጥቻ። ይሄ ሰዓቴ ነው አይደለ? ለምን ሰዓቴ ማታከብሪልኝ? በጣም ብልግና ነው። አምኜሽ ነበር። እኔ ነኝ ታማኝ አንድ ያለው ውሽማ። እኔ ባልሽን ውሽማ እኔ ላይ በጣም ነው ማዝም። የውሽሞች መብት ይከበር እያለ ነው። የውሽሞችን መብት ይከበር እያለ ነው። ኧረ በጣም የሚገርም ነው። ዛሬ የነበረኝን ይሄን ይመስል ነበረ። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በቀጣይም በእንደዚህ አይነት አዳዲስ መረጃዎችና በአዝናኝ ቪዲዮዎች እስከምንገናኝ መልካሙን ለእናንተ ይሁንላችሁ። ፕሊስ ላይክ ያላደረጋችሁ ቪዲዮውን ላይክ አድርጉልኝ። ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉልኝ። በቀጣይ እስከምንገናኝ እንግዲህ